እኔና ወንድሜ በጣም በተቸገርንባቸው ጊዜያቶች ላይ ሁሌም ቢሆን ቁጭ ብለን እናወራ ነበር። የምናወራውም ወሬ በዚህም አለ በዚያ ከገንዘብ ጋር ንክኪ ነበረው። የተወሰኑ ቢዝነሶችን ጀምረን ለትንሽ ጊዜ ጥሩ ተንቀሳቅሶልን ከዛ በኋላ ሙሉ ለሙሉ የከሰርንባቸው አጋጣሚዎች በጣም ብዙ ናቸው። ያለንን ገንዘብ ደግሞ ለመጨረሻ ጊዜ ሰብስበን የአቅማችንን እንሞክር ብለን የጀመርናቸውን ብዙ ፕሮጀክቶች ነበሩ። ሁሉም ነገር አይናችን ስር ቁጭ ብሎ ፌል ሲያደርግ ወይንም ደግሞ ሳይሳካልን ከስረን ቁጭ ስንል ተመልክተናል። ያልሞከርነው የቢዝነስ አይነት አለ ብዬ ማሰብ አልችልም። እያንዳንዱን ነገር በደንብ አድርገን ሞክረናል። ሁሉም ነገር ሳይሳካልን ሲቀርም ደግሞ ከሱፐር ማርኬት ሄደን ሩዝ እንገዛለን። ሌላ ብዙ ጊዜ አዘውትረን የምንበላው ነገር ኑድል ነበር። ኑድልም የዛኔ በጣም ርካሽ ነው። ስለዚህ እሱን ገዝተን ቁጭ ብለን እንበላለን። በቃ አሁንም ከዜሮ መነሳት አለብን ብለን ማሰብ ጀመር። አሁን ታዲያ እዚህ ቦታ ላይ ቁጭ እንድንል ያደረገን ነገር ምንድን ነው? እያንዳንዱ ሌላ ሰው የሚሰበርበት ነገር እኛን እንዴት አልሰበረንም ካልን ፐርሲስት ማድረግ ችለናል ብዬ መመለስ እችላለሁ። ይህ ማለትም ደግሞ እኛ እንደምንም ብለን ጥርሳችንን ነክሰን ጽኑ ሆነን ያለፍ ነው። በጣም ብዙ አስፈላጊ የሚባሉ ነገሮችን ያጣንባቸው ዘመናቶች ናቸው። ኪክቦክሰሮች ነበረን፣ እኔም ወንድሜም። በጣም አስፈላጊ የሚባሉ ግጥሚያዎችን ሁለታችንም ተሸንፈናል። ነገር ግን ያ መጨረሻችን አልነበረም። ኪክቦክሲንግ ይበቃናል ብለን ያቆምንባቸው አጋጣሚዎች አይደሉም። በነጋታው ተነስተን አሁንም ትሬን ማድረግ ወይንም ደግሞ መሰልጠን ቀጥለናል። ስለ ህይወት ማወቅ ከፈለጋችሁ ደግሞ ምንም አይነት ፓርቲሲፔሽን ትሮፊ የሚባል ነገር የለም። ስለተሳተፋችሁ እናመሰግናለን ብሎ ዋንጫ የሚሸልማችሁ አካል አታገኙ። ወይ አሸናፊ ትባላላችሁ ወይንም ደግሞ ተሸናፊ ናችሁ። የህይወትን ጨዋታ ተመልክታችሁ ከባድ እንደሆነ መገንዘብ መቻል አለባችሁ። ከባድም ቢሆን ግን ሁሉም ሰው ተመሳሳይ ጨዋታ እየተጫወተ እንደሆነም ወቁ። ስለዚህ ማን ሊያልፍ ይችላል የሚለውን ነገር የምናይበት ህይወት ይሆናል ማለት ነው። አሁን ላይ ስራ የለኝም ወይንም ደግሞ የሚቀጥረኝ አካል የለም ምን ላደርግ ካላችሁ ደሞዝ የሌለውን በኮሚሽን ብቻ የሚንቀሳቀስ የሽያጭ ስራ እንፈልጉ። ምክንያቱም ገንዘብ ካመጣሁላችሁ ይህን ያህል ፐርሰንት ከፍሉኛላችሁ ብትሉ ማንም ባለቤትም ቢያይላችሁ። ስለዚህ እናንተ ደሞዝ የሚባለውን ነገር ማስወገድ እንዳለባችሁ ማወቅ አለባችሁ። አሁን ይሄ ሁለት ነገሮችን በህይወት ያስተምራቸዋል። የመጀመሪያው የመሸጥን ጥበብ የምትለምዱበት መንገድ ነው። እንዴት ነው ሰውን ላሳምን የምችለው? ሰውን ካሳመንኩስ በኋላ እንዴት ነው ገንዘብ አምጥቼ ህይወቴን ላስተዳድር የምችለው የሚለውን ነገር ትገነዘቡበታላችሁ። የኮሚሽን ስራ የሚጠቅማችሁ ሁለተኛው ነገር ምንድን ነው ካላችሁ ወርክ ኤቲክ ወይንም ደግሞ የስራ ስነ ምግባራችሁ እንዲያድግ፣ በተጨማሪም ሃንገር የሚባለው ወይንም ደግሞ ረሃብ የሚባለው ነገር ምን እንደሆነ እንድታውቁ ይረዳችኋል። ይህንን አሁን ለምንድን ነው እኔ እያልኳቸው ያለሁት? ምክንያቱም በወጣትነት ጊዜ ያደረግኩት ነገር ስለሆነ ነው። ምንም አይነት ወርሃዊ ደሞዝ ሳይኖረኝ የኮሚሽን ስራ ብቻ ይዤ የምንቀሳቀስባቸው ጊዜያቶች ነበሩ። በጊዜው መስኮቶችን ነበር የምሸጠው። ስለዚህ ይህንን አንድ መስኮት ዛሬ መሸጥ ካልቻልኩ እምበላው የለኝም ብዬ ነበር ማስበው። መስኮት አልሸጥኩም ማለት ኮሚሽን አላገኘሁም ማለት ነው። ኮሚሽን አላገኘሁም ማለት ገንዘብ የለኝም ማለት ነው። ገንዘብ ከሌለኝ ደግሞ ምን ልበላ ነው? እንዴት ነው በህይወት የምቆየው? ይህ በጣም ያሳስበኝ ስለነበረ መሄድ ወዳለብኝ ቦታ የ3 ሰዓትም የ2 ሰዓትም ጉዞ ይሁን ይሄዳለሁ። እዛ ከደረስኩም በኋላ ማድረግ ያለብኝን ነገር እንዳለ ለማድረግ ነቃ ማለት አለብኝና ውሃ ፊቴ ላይ ረጭቼ ራሴን አነቃቅቼ ራሴን አስተካክዬ ከዛም በኋላ የሰው ቤት እያንኳኳው